ዩናይትዳውያን ተረጋጋችሁ ወይ? ምን አይነት ስሜት እየተሰማችሁ ነው? በእርግጠኝነት ትላንትናም ከሀሳብ መስጫ ሳጥናችሁ ውስጥ በርካቶቻችሁ የራሳችሁን ንዴት ማመን እንዳልቻላችሁ ደግሞ በጣም ብዙ ነገሮችን ምርር ብላችሁ ነግራችሁኝ ነበረ። ምናልባት ማንቸስተር ዩናይትድ የ26-27 የውድድር ዓመትን የመጀመሪያ ጨዋታውን በአዲስ አዳጊው ሃል ሲቲ ቢሸነፍም ከሽንፈቱ ምን መማር አለበት? ቀጣይስ እንዴት መያዝ አለበት? እንደው ኢፕስዊች ታውንም ቀጣይ ደግሞ እንደሚያሸንፍ አምኖ እንዳይመጣ ካሪክ ምን መድረግ አለበት የሚሉት ጉዳዮች አሳሳቢ ናቸው። ለማንኛውም አንዳንድ ነጥቦችን እስቲ እናነሳለን። ዩናይትድ የሃል ሲቲ እንግዲህ አሰልጣኝ ረምርሞታል ባለው በያዘው ታክቲክ። እንደውም የሃል ሲቲ አሰልጣኝ ማንቸስተር ዩናይትድ ላይ ከባድ ጉዳት ለማድረስ በመጨረሻው ሰዓት የተለማመዱትን እቅድ ይፋ አድርጓል ሲናገር ነበረ። ከጨዋታው መጠናቀቅ በኋላ የተለማመድነውን ነገር ጨዋታቸውን ተመልክተን ነበርና እነሱን እንዴት ማጥቃት እንዳለብን እንዴት እነሱን መግደል እንዳለብን በሚገባ ተረድተን ያንን ነው ፕራክቲስ ያደረግነው የተሳካልንም ለዛ ነው ሲል ነበረ። ምናልባት እንደው በማይክል ካሪክ ቡድን ላይ የውድድር ዓመቱ የመክፈቻ ጨዋታ ሽንፈት እንደው በጣም ከባድ ነው፣ ትልቅ ስቃይ ነው ለካሪክም የተናገራቸው ነገሮች ስላሉ እንደውም አሰልጣኝ ማይክል ካሪክ ከጨዋታው መጠናቀቅ በኋላ ሁሌም ቢሆን እንደሚደረገው ጋዜጣዊ መግለጫ ይሰጣሉ አይደለ? አሰልጣኞች በጣም በቃ በደንብ እንደተጎዳ ነው ማይክል ካሪክ የተናገረው። በተለይ በውጤቱ ያልጠበቀው ነገር እንደሆነ በተቃራኒው ደግሞ የሃል ሲቲው አሰልጣኝ ጃኪ ሮቪች ማንቸስተር ዩናይትድን ጨዋታውን እንደተመለከተ ከዛም በኋላ ደግሞ በዚህኛው ችግሮቻቸው ለይተው በችግሮቻቸው ወይም ደግሞ ማንቸስተር ዩናይትድን በደካማ ጎናቸው ነው የመጣንባቸው ነው ያለው አሰልጣኝ ማይክል ካሪክ በጋዜጣዊ መግለጫው ላይ። እሱም ሲሆን በቃ በጣም ውስጤ አልተረጋጋሁኝም፣ እየተደሰትኩ አይደለም፣ በጣም በቃ ትክክል ያልሆነ ስሜት ውስጥ ነኝ ሲል ነው የተናገረው። ጦርነቱ ትናንትና ከሽንፈቱ በኋላ ካርሎስ ባሌባ የሕክምና ምርመራውን ማጠናቀቁ ነው በትላንትናው ዕለት ከማንቸስተር ዩናይትድ ጋር ተያይዘው ጥሩ ነገሩ። እንደዚሁ ዶርጉን በሚመለከት ትላንትና ዶርጉል ጥሩ አልነበረም፣ ግባትም አልነበረበትም። ግን ደግሞ ፓትሪክ ዶርጉ በጥሩ ሁኔታ ላይ እንደሚገኝና በደንብ ደግሞ እሱን የሚጠብቅ አይነት ቃለ ምልልስ ነው ያደረገው ካሪክ ለጋዜጠኞች ማለት ነው። ዞሮ ዞሮ በጨዋታው በጣም ከባድ ህመም ውስጥ እንዳለ ተናግሯል። ሃል ሲቲ አሰልጣኝ ሰርጌይ በደንብ ልምምዱን እንዳዩት የማንቸስተር ምናነሳቸው ወይም ደግሞ ስህተት ናቸው ብለን ያነሳናቸውን ጉዳዮች ነው በአጠቃላይ በስህተቱ የተጠቀሙበት። ለማንኛውም ግን ከዚህ ጨዋታ ስሜት ውስጥ መውጣት ያለብን ይመስለኛል። ካሪክ እኛ በጨዋታው የራሳችንን እድሎች ፈጥረን ነበረ፣ ቢሆንም ግን እነዚህን እድሎች ወደ ጨዋታው ለመመለስ መነሳሳት ይጎድለን ነበር፣ እነዚህን እድሎች ለመጠቀም መነሳሳት ይጎድለን ነበረ። በሚገባ ከባድ ነው። እኛን የጣለን በቃ ጥሩ አልነበርንም፣ በአጠቃላይ ለጨዋታው በቂ አልነበርንም። አንድ የጨዋታ አቅጣጫ ሙሉ በሙሉ የኛን የአመቱ ሙሉ ሁኔታችንን አይቀይረውም። ነገር ግን መሻሻል እንዳለብን እንረዳለን፣ ያንንም እናደርጋለን። መረጋጋት አለብን አሁን ላይ ሲል ነው የተናገረው ካሪክ በጋዜጣዊ መግለጫ ላይ። ብሩኖ ፈርናንዴዝንም ጀምሮ እንግዲህ በደንብ ውድድሩ ላይ ወይም ደግሞ ከሜዳችን ውጭ በሚደረጉ ጨዋታዎች ላይ ከልክ በላይ ኳሶች ለተጋጣሚ እንሰጥ ነበረ። በተለይ በመጀመሪያዎቹ 20 ደቂቃዎች ውስጥ ብዙ ኳሶች የነካው ግብ ጠባቂያችን ሴኒ ላመንስ ነበር ሲልም የተናገረው። የበለጠ ጫና ማድረግ በተጨማሪም በቆሙ ኳሶች ላይ መስራትና እንደዚህ አይነት ግቦችን ላለማስተናገድ ትልቅ ጥንቃቄ እናደርጋለን ያለው። ከጨዋታው በፊት የቆሙ ኳሶች የጨዋታው ትልቅ አካል እንደሚሆኑ እናውቅ ነበረ። በቅድመ ውድድር ዝግጅት ላይም እነዚህን ነገሮች ሞክረን ነበረ። ትላንትና በተደረገው ጨዋታ ግን ለእነዚህ አጋጣሚዎች የቁመት ብልጫ ለማግኘት በ5 ተከላካይም ተጫውተዋል ነው ያለው። ለማንኛውም ዴቪድ ደሂያ እንዳለው አጀማመሩ አይደለም ዋናው አጨራረሱ ነው። ዞሮ ዞሮ ግን ሴት ፒሶች አሁንም ችግር ሆነው ቀጥለዋል። ማንቸስተር ዩናይትድ በሃል ሲቲ 2 ግቦችን ያስተናገደው ከቆሙ ኳሶች ነበረ። የሃል ሲቲ ዋና አሰልጣኝ ሰርጌይ ያኪሮቪች ማንቸስተር ዩናይትዶች ከቆሙ ኳሶች የሚመጡ ጥቃቶችን ለመከላከል የሚቸገሩ መሆናቸውን ካስተዋልኩኝ በኋላ ቡድናቸው አርብ ዕለት ከቆሙ ኳሶች የሚገኙ እድሎችን በመለማመድ ጊዜ ማሳለፉን ተናግረዋል። ዩናይትዶች አዲስ ያደገውን ቡድን ያሸንፋሉ ተብለው ከፍተኛ ግምት ተሰጥቷቸው የነበረ ቢሆንም በኤምኬኤም ስታዲየም በሁለተኛ ደረጃ ብልጫ ተወስዶባቸዋል ማለት ነው። በ17ኛው ደቂቃ ላይ በተሻማ የማዕዘን ኳስ ኦሊ ማክበርኒ በሩቅ ቋሚ ያገኘውን ኳስ መቶ የተመለሰበትን እንደዚሁ ማየት ይቻላል። ቀጥሎ ደግሞ ታይገርሶች ቻልሲቶች ሁለተኛውን ግብ ያስቆጠሩ ሲሆን አሁንም በቅጣት ምት የተገኘ ነበር። ሬጋን
ስሌተር ያሻማን ኳስ ኖቤል ሜንዲ በግንባሩ ገጭቶ በማስገባት ጨዋታውን ከዩናይትድ ቁጥጥር ውጭ አድርጎታል። ይህም አስደንጋጭ ነበር ለደጋፊ። በተለይ ዩናይትዶች በሁለተኛው አጋማሽ ብሪያን ምቤሞ ጥቂት አጋጣሚዎችን አግኝቶ ለመመለስ ጥረት ቢያደርግም የሜዳው ባለቤቶች ግን ብዙም ስጋት ሳይደቀንባቸው የሚገባቸውን ድል ተቀዳጅተዋል። ከጨዋታው በኋላ እንዳልኳችሁ ያኪሮቪች ዩናይትድን ለመቅጣት ስለነበራቸው እቅድ ማብራሪያ ሰጥተዋል። አርብ ዕለት አንድ ነገር ሞክረን ነበር፣ ስለዚያም እንግዲህ ጉዳት ለማድረስ የሚያስችል እቅድ ነበር ያደረሰን። ማንቸስተር ዩናይትድን የሚጨርስ አይነት በተለይ ከጎን የሚሻሙ ነፃ የቅጣት ምቶችን ሲከላከሉ የሚቆሙበትን መንገድ በማየት በዚያ ቦታ ላይ ከለላዎችን ለመፍጠር ሰርተናል። ከዚያም እንግዲህ ኖቤልና ሰሚ ግብ ሲያገቡ አየን። ከቅዳሜው ጨዋታ በፊት ማንቸስተር ዩናይትድ በሊጉ የመክፈቻ ቀን አዲስ ወደ ሊጉ ከጎበኙት ቡድኖች ጋር ተጫዋቶ ተሸንፎ አያውቅም ነበረ። 10ን አሸንፎ 3ቱን ነጥብ ተጋርቶ ነበር የወጣው። ይህንን ያልተፈለገ የመጀመሪያ ሽንፈት አስተናግደውም ቢሆን ማይክል ካሪክ የክለቡ ተጫዋቾች ውጤቱ በራስ መተማመናቸውን እንዲያወርደው እንደማይፈቅዱ ተናግረዋል። አንዳንድ ክፍሎች ጥሩ ነበሩ፣ የሚሻሻሉ ነገሮችም አሉ። ትላንትና ሙሉ በሙሉ ፍጹም ይሆናል ተብሎ አልተጠበቀም ነበር። ነገር ግን ከኋላ በመሆን ራሳችን ላይ ብዙ ስራ መደራረባችን ጨዋታውን የበለጠ አስቸጋሪ አድርጎታል ብለዋል ካሪክ። በሜዳው ከሚጫወት አዲስ ካደገ ቡድን ጋር ስንጫወት ብዙ እድል መስጠት የለብንም ነበር። ጥሩ አጋጣሚዎች ነበሩን፣ ነገር ግን ድሎችን ወደ ግብነት ለመቀየር የሚያስፈልገው ያብልጭታም እንኳን አልነበረም። በትላንትና ውጤት በጣም አዝኛለሁ፣ ነገር ግን በራስ መተማመናችንን አይነካውም። ዩናይትድ በሚቀጥለው ሳምንት መጨረሻ ሌላኛውን አዲስ ያደገ ቡድን ኢፕስዊች ታውንን ሲገጥም ይህንን ሽንፈት ለመርሳት ይጥራል ተብሎ ይጠበቃል። ከዚህ ጨዋታ ደግሞ ልናነሳቸው የምንችላቸው ጉዳዮች የማርከስ ራሽፎርድን ጉዳይ ነው። ማርከስ ራሽፎርድ የቁጥር 9 ማሊያን ለብሶ ማየት ትንሽ እንግዳ ነገር ነበረ። ይህን ልንለምደው የሚገባ ነገር ይመስለኛል በማንቸስተር ዩናይትድ ቤት እስካለ ድረስ። በሜዳ ላይ ግን እንግሊዛዊው አጥቂ በትክክል ተስማሚ ነበረ። ራሽፎርድ ወዲያውኑ ተላምዶ ከሉክሾ ጋር ጥሩ ቅብብል አድርጓል። ለሼሽኮም በግራ ክንፍ ያሻገረላት ድንቅ ኳስም ወደ ግብነት ተቀይሮ እንደው አሲስት ሊሆነው ይገባ ነበር። ምንም እንኳን ሽንፈቱን ሊያቀለው ወይም ደግሞ ሽንፈቱን ሊያስረሳም ባይችልም እሱን ተመልሶ ማየት ጥሩ ነበረ። ሃሪ ማጓየር የማሸነፍ ስሜትን በሚመለከት በአንዳንድ አጋጣሚዎች ያልተደራጀ ቢመስልም ሃሪ ማጓየር ወደፊት በመግፋት ዩናይትድ ወደ ጨዋታው እንዲመለስ ለማድረግ ያደረገው ጥረት እዚህ ጋራ ነጥብ ሊያዝለት ይገባል። ወደ ተቃራኒ ቡድን ሶስተኛ ክፍል 11 ኳሶችን አቀብሏል። በሁል የግብ ክልል ውስጥም 5 ጊዜ ኳስ ነክቷል ሃሪ ማጓየር። በዚህ የተነሳ እንግዲህ ማጓየር በአንድ በኩል የሃሪ ማጓየርን ቁርጠኝነት እናደንቃለን። ለሃል ሲቲ ደግሞ የመጀመሪያ ግብ ያሳየው ድክመት ደግሞ እሱም የሚያስጠይቀው ነው። ከሴሚያጃ ይልቅ ለራሱ የቡድን አጋር የቀረበ ይመስል ነበረ፣ መሻሻል አለበት። እንዳጠቃላይ ግን ሃል ሲቲዎች በክንፍና በአየር ኳሶች ዩናይትድን ለማስጨነቅ በአየር ላይ ባላቸው ብቃት ተመክተዋል። የዩናይትድ ተጫዋቾችም ተጋልጠው ነበር። ካዚሚሮ ባለፈው ውድድር ዘመን በግንባር በሚገጫቸው ኳሶች ተጽዕኖ ቢፈጥርም በተከላካይነት በኩል በአየር ላይ ያለው ብቃት ወሳኝ ነበር እና ዩናይትድ ያለ እሱ ከዚህ ጋር ተጋልጧል ማለት ነው። ካሪክ መፍትሄ መፈለግ አለበት። የማቲያስ ዴሊት ወደ ሜዳ መመለስ ደግሞ በቶሎ መሆን ያለበት ጉዳይ ነው፣ ይረዳል ማለት ነው። ሆኖም በአንድ ጠንካራ ግለሰብ ላይ ብቻ ከመደገፍ ይልቅ የተሻለ የቡድን ስብስብ አቀራረብ ያስፈልጋል። እንደው የዩናይትድ አዲሱ የመሀል ሜዳ ጥምረትን እንዴት አያችሁት? ሁለቱም በ66ኛው ደቂቃ ላይ ተቀይረው የወጡ ቢሆንም ውሳኔው ትክክል ነበር። አንድሬ ሳንቶስ ከውድድር ዓመቱ በፊት በነበሩ የወዳጅነት ጨዋታዎች ጥሩ ነበረ። ያም ቢሆን ግን የዚህን ጨዋታ ጥንካሬ ግን መቋቋም አልቻለም። እንደ አጠቃላይ ቡድኑ ነው መቋቋም አልቻለው። በእርግጥ የቴሌማንስ ችግር ደግሞ የብቃት ችግር ነበረ ከዓለም ዋንጫ በኋላ። ሆነም ቢሆን ወደ ቀደመ ብቃቱ እየተመለሰ ነው። ይህም ጠንካራ ነገር አልነበረውም። በትላንትናው ዕለት አንድም ኳስ ማስጣል አልቻለም። ከ7 የአየርና የምድር ኳስ ፍልሚያዎችም ያሸነፈው 3ቱን ብቻ ነበረ። ከግለሰብ ተጫዋቾችና ታክቲክ ጥቂት ራቅ ብለን አጠቃላይ ሁኔታውን ስንመለከት ቡድኑን በጨዋታው መሸነፋችን በጣም አስጠሊታ ነገር ነው። ዩናይትድ ከ2016-17 የውድድር ዘመን ወዲህ የውድድር ዓመቱን የመጀመሪያ 2ቱን ጨዋታዎች አሸንፎ አያውቅም። ያ ታሪክ ዘንድሮም ይቀጥላል ወይ? ጥያቄ ምልክት ነው። ዩናይትድ ዘንድሮ እውነተኛ የዋንጫ ተፎካካሪ ለመሆን ከፈለገ በጣም በጥሩ ሁኔታ መጀመርና የመጀመሪያዎቹን 4 ወይም 5 ጨዋታዎች ማሸነፍ ነበረበት። አሁን የሚቀሩ 37 ጨዋታዎች አሉ። ነገር ግን እድሉን እንዳበላሸ ነው ይሰማኛል። እኔ ገና ካሁኑ ከውድድር ዓመቱ በፊት በነበሩ ጨዋታዎች ብሩኖ ፈርናንዴዝ ያከሸፋቸው 2 ፍጹም ቅጣት ምቶች ምናልባት የብሩኖን ብቃት ጥያቄ ምልክት ውስጥ የከተተ ይሆን? እሱም ነጥብ ሊያዝለት ይገባል። የውድድር ዘመኑ ሲጀመር
ብቃቱን ያሳያል ተብሎ ተጠብቆ ነበር። ግን ትላንትና አንዳቸውም ከሴኒ ላመንስ በስተቀር እዚህ ግባ የሚባል ብቃት አላሳዩም። ፈርናንዴዝ ብዙ ኳሶችን አግኝቶ ነበር። በአጠቃላይ 102 ጊዜ ኳስ ነክቷል። ነገር ግን ምንም የሚያስቆጥር ነገር መፍጠር አልቻለም። ውጤቱም 0 ነበረ። እንግዲህ 0-0 በነበረበት ወቅት እንኳን ፈርናንዴዝ በሃል ሲቲ ተከላካዮች መሀል ጥሩ እድል አግኝቶ ነበረ። ኳሱን መቆጣጠር አቅቶት እድሉን አባክኖ ነበረ። እንደዚሁም ደግሞ ስለ ደካማው የግብ አጨራረስ ማውራትም ያስፈልጋል። ብራያን ምቤሞ በመጀመሪያው እንግዲህ አየር ላይ የወጣውን ኳስ ለመቀበል ጥረት አለማድረጉ፣ ሁል ሲቲዎች ፈጣን በመሆን የማዕዘን ኳስ አግኝተው የመጀመሪያውን ግብ ማስቆጠራቸው እጅግ በጣም ተቀባይነት የሌለው ነገር ነበር የተመለከትነው። አጠቃላይ ማንቸስተር ዩናይትድ የቤንጃሚን ሼሽኮን ግልጋሎት የሚፈልግበትን ጨዋታ ነው እየተመለከትነው ማለት ነው። ቀጣይስ ምን አይነት ጉዳዮችን እንመለከታለን? ምናልባት እንደው ቤንጃሚን ሼሽኮ ይህ ጨዋታ ከዚያም አንዱ ነበር የሚፈልግባቸው። በጉዳት ምክንያት ከውድድር ዘመኑ በፊት አንድንም ጨዋታ ባይሰለፍም ተቀይሮ መግባቱ ደግሞ አስደናቂ አልነበረም። ስሎቫኒያዊ አጥቂ ጨዋታውን በፍጥነት ይቀይሯል ተብሎ የተጣለው ተስፋም ከሽፏል። ሼሽኮ የጨዋታው ቅልጥፍና ይጎለው ነበረ፣ ምንም አይነት ተጽዕኖም አልፈጠረም። በሚቀጥለው ሳምንት በቋሚ መሰለፍ አለመሰለፍ ከባድ ውሳኔ ነው። የፓትሪክ ዶርጉና ፈተኖቿንም እንደቀጠሉ ናቸው። የፓትሪክ ዶርጉ በክንፍ ተጫዋችነት መመደብ ከካሪክ አከራካሪ ታክቲካዊ ውሳኔዎች አንዱ ነው። በጣም ደካማ ጨዋታ ያሳለፈ ሲሆን በረፍት ሰዓትም በትክክል ተቀይሯል። ማርከስ ራሽፎርድ በመመለሱ ዶርጉ አጭር እድል ብቻ እንደሚያገኝ ነበር ሁሉም ሰው ያሰበው። እድሉን እንግዲህ በጣም ብዙ ጊዜ አበላሽቶታል። ዩናይትድ ፈጣን መልሶ ማጥቃት ሲፈልግ ዶርጉ ውጤታማ ሊሆን ይችላል። ነገር ግን የሱ ጨዋታ የተዘጋ የተከላካይ ክፍል ለመስበር የሚያስችል አይደለም። ለማንኛውም እዚህ ላይ ላብቃ። ሀሳባችሁን አጋሩኝ።